በዝርዝር ወደምናየው ዜና ስንሻገር 200 በላይ ለሆኑ ከተለያዩ ወረዳዎች ለተወጣጡ ሴት የመንግስት ሰራተኞች ሰባተኛ ሀገራዊ ጠቅላላ ምርጫን በማስመልከት በአረካ ከተማ ወላይታ ዞን ሴቶች ፌዴሬሽን ጽህፈት ቤት የታዛቢነት ስልጠና ሰጠ። ሰልጣኞቹ ምርጫው ለሰላማዊና ዴሞክራሲያዊ እንዲሆን የወሰዱትን ስልጠና በምርጫው ወቅት ተግባራዊ እንዲያደርጉ ገልጸዋል። ነህሚያ ገነቱ ተጨማሪ አላት። ሰባተኛው ሀገራዊ ጠቅላላ ምርጫን ሰላማዊና ዲሞክራሲያዊ ለማድረግ ትኩረት ተሰጥቶበት እየተሰራ እንደሚገኝ ይታወቃል። ይህንን ተከትሎ በወላይታ ዞን በአረካ ከተማ የወላይታ ዞን ሴቶች ፌዴሬሽን ከተለያዩ ወረዳዎች ለተወጣጡ ሴት የመንግስት ሰራተኞች ምርጫውን በማስመልከት የታዛቢነት ስልጠና ሰጥቷል። ሰልጣኞቹ በምርጫው ወቅት የሰለጠኑትን ወደ ተግባር እንደሚቀይሩ ከወላይታ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። በምርጫው ጊዜ ይህን ሀገራዊ ሰባተኛ ምርጫው በተመለከተ እኛ ከማንኛውም ድርጅት ገለልተኛ ከመሆናችን የተነሳ አይደለም ዛሬ ባለፈው በአምስተኛው ምርጫ ላይ በዛኛው በአምስተኛው ካለፈው ምርጫም እኔ ታዛቢ ነበርኩ። ያንን ገለልተኛ ስለሆንኩት ማለት ነው። ስለዚህ ከማንኛውም ከድርጅት ነፃና ገለልተኛ ከመሆኔ የተነሳ ልምድም አለኝ። ከዛ የተነሳ ደግሞ አሁንም ደግሞ ጥሩና እጅግ በጣም ቆንጆ የሆነ ስልጠና ተሰጥቶናል። ስልጠናው አገራዊ ሰባተኛው ዙር ምርጫ ላይ የተሰጠ ስልጠና በጣም ገንቢና በጣም ደስ የሚል ስልጠና ነው የተካፈልነው። እኛ ደግሞ ከየትኛውም ፓርቲ ሆነ ከየትኛውም ነገር ገለልተኛ ወገን ተብለን ነው ተጠርተን የመጣ ነው። ደግሞ ምርጫው ደስ ይላል። ያው ማንኛውም ሰው ዲሞክራሲ አለው፣ የትኛውንም ሰው የትኛውንም ወገን መምረጥ ይችላል በሚለው ነው ስልጠና መክፈቻ የተሰጠ። ሴቶች የመምረጥ የመመረጥ የመታዘብ መብትን ተጠቅማ ሴትነቷን ሳይገድባት መብቷን መጠቀም ትችላለች ያሉት የወላይታ ዞን ሴቶች ፌዴሬሽን ስራ አስፈጻሚ ወይዘሮ ሰናይት አባተ ናቸው። የስልጠናችን ጭብጥ ምንድነው? ሴቷ መምረጥ እንደምትችል ደግሞ በምርጫው ተሳትፎት ጋር መታዘብ እንደምትችል ስልጠና ሰጥተናል። ያንን መብቷን እንድትጠቀም ሴት ነኝ ብላ ቤት እንዳትቀመጥ እንድትመርጥ እንድትመረጥ እና እንድትታዘብ። እንደ ወላይታ ዞን ከሴቶች ፌዴሬሽን የተወጣጡ ከ1150 በላይ ሴቶች ስልጠና እየወሰዱ የሚገኙ ሲሆን በአረካ ከተማ ደግሞ ከ200 በላይ ሴቶች የታዛቢነት ስልጠና እንደተሰጣቸው የገለጹት የወላይታ ዞን ሴቶች ፌዴሬሽን ፕሬዝዳንት ወይዘሮ ጊዜ ወርቅ ሻባ ናቸው። ሴቶች ፌዴሬሽን በስድስቱም ክላስተር ወደ 1100 ለሚያክሉ ምርጫ ታዛቢዎች በዛሬው ዕለት እየተሰጠ ይገኛል። ስልጠናው የፌዴሬሽን ፕሬዝዳንት ምርጫ ታዛቢዎች ስልጠናውን የምርጫ ስነ ምግባርን የምርጫ ድንጋጌን በጠበቀ መልኩ የምርጫ ታዛቢነት ስልጠና ግዴታ፣ መብት እና የስነ ምግባር መሪዎችን ያካተተ መሆኑን አውቆ መታዘብ አስፈላጊ ሆኖ ስለተገኘ ስልጠናውን ለመስጠት ተዘጋጅተን አስፈላጊ ማቴሪያሎችን ሁሉ አሟልተን በስድስቱም ክላስተር አሰልጣኝ መድበን ሰልጣኞቹ በስድስቱም ክላስተር በተሻለ መልኩ እንዲገኙ በማድረግ በዚህ ሰዓት ሁሉም ክላስተር ላይ ስልጠና እየወሰዱ ይገኛሉ። አረካ ክላስተር 3 ከተማ አስተዳደር እና 3 ወረዳዎች ናቸው በዚህ በአረካ ክላስተር ስልጠና እየወሰዱ ያሉት። በአጠቃላይ ወደ 283 ምርጫ ታዛቢዎች ናቸው አሁን ስልጠና ዛሬ በአረካ ክላስተር የወሰዱት። ምርጫው ሰላማዊ፣ ፍትሃዊና ዲሞክራሲያዊ እንዲሆን ሁሉም ሰው ኃላፊነቱን መወጣት እንዳለበት ተጠቁሟል።